በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት እንዴ? ጸሎት ሰይጣንን አያሸንፍም እያልክ ነው? አላልኩም። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷቸዋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላቸዋል። በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላቸው? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ ቢጫ አድርጉ። እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል። ጦሙን እንዲውል ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን የሚያደርገው? ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄድም አለ። ዞር ብሎ ያየዋል ደግሞ አለ ነው 150ውን ነው የምዘልቀው ዛሬ ሰብሕዎ ለእግዚአብሔር በቅዱሳኑ አልሄደም። በቃ እንደዚያ እያደረገ አይደል ነው። አሁን ደግሞ እንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገረ መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንድ። ወረታው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን መስሉ አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስቲ አውሬውን እንሆንበትና እንደራጅ እናሉ። ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥውን፣ አንተ ደግሞ እንዲስቅ ይሆነ አንድ እኮ ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሺህ አጋንንት አልስቅም ብሎ አርምሞ የያዘ አባት ነው። በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል፣ እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫለ። አስባችሁታል ምዕመናን? ዘንዶ ቢመጣባችሁ፣ ዘንዶ ብዙ ሲሆን፣ ከዛ ደግሞ እባብ ቢመጣ፣ ከዛ ደግሞ ጊንጥ ቢመጣ፣ እንደገና ነብር ቢመጣ፣ እንደገና አንበሳ ቢመጣ፣ እንደገና ጅብ ቢመጣ፣ አይጥም ቢመጣ፣ ኧረ እኔ ራሱ አይጥ ራሱ አሁን ሌሊት አሁን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ እያፏጭ መጣ። እንዲህ እኮ ይገርማል እኮ። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለእኔ እኮ አንዱ ጅብ ይበቃኛል አላቸው። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ፣ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛቸው ተመስገን ይኸው 5 ዓመቴ ነው፣ መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ፣
የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈው፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ እንዴ! ይህ ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል፣ በሞት እየተፈላለገ ነው ያለ። እገሌ ደግሞ ብኝ ነው ሀብት ያሳካልኛል፣ እገሌ ደግሞ ብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር የምንሆነው ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ ይሄሉ ምስሌክሙ እስከ ልቀጣ ዓለም፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ለማን ያላቸው? ለሐዋርያት በሉ። ለማን? እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ፣ በሥጋ አሉ፣ በእናንተ ቤተ ክርስቲያን እኖራለሁ እያላቸው ነው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ።